ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ መደመጥ የሚገባቸውና አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢራን የእስራኤልና አሜሪካ ኢላማዎች ላይ በፈጸመችው ጥቃት እጅግ አደገኛውን ኮራም ሻህር ሚሳኤልን ለመጀመሪያ ጊዜ መጠቀሟ ታውቋል። በኢራን ላይ በተሰነዘረው ጥቃትም የሟቾች ቁጥር 1230 መድረሱ ተሰምቷል። በአሜሪካና በእስራኤል ምድር ጦር በኢራን ላይ እየተፈጸመ ባለው ወታደራዊ ጥቃት ሳቢያ የሟቾች ቁጥር 1230 መድረሱን የአገሪቱ የሰማዕታትና የዋጋንቶች ጉዳይ ፋውንዴሽን አስታውቋል። ጦርነቱ በከረረበት በዚህ ሰዓትም ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለው ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። እንደ ኬንያ ያሉ ሀገራት በርካታ በረራዎችን በማድረግ ዜጎቻቸውን እያስወጡ ነው። ኡጋንዳ የኢትዮጵያ አየር መንገድን ተጠቅማ በቱርክ በኩል የወጡ ዜጎቿን እየተቀበለች ትገኛለች። ነገር ግን በኢራን በሚኖሩ ኢትዮጵያውያንን የማስወጣት ዙሪያ እስካሁን የተባለ ነገር የለም። ኢራን ወደ ተለያዩ ሀገራት ድሮኖቹን መተኮሷን ቀጥላለች። ከሰዓታት በፊት ኢራን በአዘርባይጃን ላይ የድሮን ጥቃት ያደረሰች ሲሆን በድሮን ጥቃት ሳቢያም 2 ሰዎች መቁሰላቸው ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራንን ቀጣይ መሪ በመሰየም ሂደት ላይ በግል ጣልቃ መግባትና መሳተፍ እንደሚፈልጉ አስታውቀዋል። የእንግሊዝ መከላከያ ሚኒስትር በቀጠናው የሚደረጉ የመከላከያ ኦፕሬሽኖችን ለመደገፍ 4 ተጨማሪ ተዋጊ ጄቶች ወደ ኳታር እየተጓዙ እንደሆነ አረጋግጠዋል። በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካ ነዳጅ ጫኝ መርከብም በኢራን መመታቱ ታውቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃቲ ኢራን ኢላማ ያደረገችው የአሜሪካ ወታደራዊ ሰፈሮችን እንጂ ጎረቤት ሀገራትን አይደለም የሚል መልእክትም አስተላልፈዋል። ሙሉ መረጃውን ጠቅልል አድርገን በዜናችን በዝርዝር እናስደምጣችኋል። ከዚህ መረጃ በተጨማሪ የወልቃይት ጠገዴ ማንነትና ወሰን ጥያቄ አፋጣኝ ህጋዊ ዕውቅና እንዲሰጠው መጠየቁን እንዲሁም በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ እንደሆነ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአሜሪካና በእስራኤል ጥምር ጦር በኢራን ላይ የተፈጸመ ባለው ወታደራዊ ጥቃት ሳቢያ የሟቾች ቁጥር 1230 መድረሱን የሀገሪቱ የሰማዕታትና የዋጋንቶች ጉዳይ ፋውንዴሽን አስታውቋል። የመንግስት ይዞታ የሆነው ይህ ተቋም ባወጣው መግለጫ በወራሪው የእስራኤል አገዛዝና በአሜሪካ አማካኝነት በኢስላማዊት የትውልድ ሀገራችን ላይ በተሰነዘረው አረመኔያዊ ወታደራዊ ጥቃት የሰማዕታት ቁጥር 1230 ደርሷል ብሏል። የኢራን ይፋዊ የዜና ወኪል IRNA እንደዘገበው ከሆነ የሟቾች ቁጥር ከዚህ ቀደም ይፋ ከተደረገው በከፍተኛ ሁኔታ የጨመረ ሲሆን ጥቃቱ በተለይም በዋና ከተማዋ ቴሄራንና በሌሎች ቁልፍ የኢራን ከተሞች ላይ ያነጣጠረ ነው ተብሏል። በተያያዘ ዜናም ግጭቱ በዚህ ሰዓት አሜሪካና እስራኤል ጥቃታቸውን አጠናክረው የቀጠሉ ሲሆን ኢራንን በበኩሏ የአጸፋ እርምጃ እንደምትወስድ በከፍተኛ አመራሮቿ በኩል እያስጠነቀቀች ትገኛለች። በቀጠናው እየተባባሰ የመጣው ይህ ጦርነት በአሁኑ ሰዓት በሲቪል ዜጎችና በወታደራዊ ተቋማት ላይ ከፍተኛ ጉዳት እያደረሰ መሆኑ ተገልጿል። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ሰዓትም ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለው ዋሻን የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረዥም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶች ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሂድ 130 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በአገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋም ከ20,000 እስከ 50,000 ዶላር እንደሆነ ይነገራል። ኢራን ውስጥ እንዲሁም መካከለኛው ምስራቅ ያሉ ዜጎቻቸውን ብዙዎች ሀገራት እያስወጡ ይገኛሉ። እንደ ኬንያ ያሉ ሀገራት በርካታ በረራዎችን በማድረግ ዜጎቻቸውን እያስወጡ እንደሆነም ተሰምቷል። ኡጋንዳ የኢትዮጵያ አየር መንገድን ተጠቅማ በቱርክ በኩል የወጡ ዜጎቿን እየተቀበለች ትገኛለች።
ኢትዮጵያውያንን በተመለከተ እስካሁን የወጣ መረጃ እንደሌለም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ቀጣይ መሪ በመሰየም ሂደት ላይ በግል ጣልቃ መግባትና መሳተፍ እንደሚፈልጉ አስታውቋል። ፕሬዝዳንቱ ይህንን ያሉት ሐሙስ ዕለት ለአክሲዮስ የዜና ወኪል በሰጡት ልዩ ቃለ ምልልስ ነው። ፕሬዝዳንት ትራምፕ በቃለ ምልልሳቸው ቀጣዩን የኢራን የበላይ መሪ ለመምረጥ እየሰሩ ያሉት የሀገሪቱ ባለስልጣናት ጊዜያቸውን እያባከኑ ነው ብለዋል። በተለይም ደግሞ በቅርቡ ከዚህ ዓለም በሞት ተለይተዋል የተባሉት የአያቶላ አሊ ካሚኒ ልጅ ሞጅታባ ካሚኒ ለሳቸው ተቀባይነት የሌለው መሆኑን በግልጽ ተናግረዋል። ትራምፕ ሲቀጥሉም የካሚኒ ልጅ ለእኔ ተቀባይነት የለውም፣ እኛ የምንፈልገው ለኢራን ሰላምና ስምምነትን የሚያመጣ ነው ብለዋል። አያይዘውም ቀጣዩን መሪ በመሰየሙ ሂደት ላይ ያላቸውን ተሳትፎ ከዚህ ቀደም በቬንዙዌላ ከነበረው ሁኔታ ጋር በማመሳሰል በሹመቱ ሂደት ላይ ልክ በቬንዙዌላ እንዳደረግነው ሁሉ በግል መሳተፍ አለብኝ ሲሉ ገልጸዋል። ይህ የትራምፕ መግለጫ የወጣው አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውንና በዚሁ ጥቃት ከፍተኛ የኢራን አመራሮች መገደላቸው በሚነገርበት ሰዓት ነው። ትራምፕ በኢራን ላይ የአገዛዝ ለውጥ እንዲመጣ ፍላጎት እንዳላቸውና ለኢራን ሕዝብ የነጻነታቸው ሰዓት ደርሷል የሚል መልእክት ማስተላለፋቸው ይታወሳል። ፕሬዚዳንቱ አሁንም ቢሆን በኢራን ጉዳይ ላይ ያላቸው አቋም ግልጽ መሆኑንና አዲሱ መሪ ከአሜሪካ ፍላጎት ጋር የሚጣጣም እንዲሆን ከፍተኛ ፍላጎት እንዳላቸው የገለጹ ሲሆን የኢራን ወታደራዊ አመራሮች በበኩላቸው ለረዥም ጊዜ ጦርነት መዘጋጀታቸውን እየገለጹ ይገኛሉ። የእንግሊዝ መከላከያ ሚኒስትር በቀጠናው የሚደረጉ የመከላከያ ኦፕሬሽኖችን ለመደገፍ 4 ተጨማሪ ተዋጊ ጀቶች ወደ ኳታር እየተጓዙ መሆኑን አረጋግጧል። የመከላከያ ሚኒስቴሩ ባወጣው መግለጫ 4ቱ ተዋጊ ጀቶች የታይፉን ዝርያ ሲሆኑ ቀደም ሲል በኳታር ከሚገኘው የጋራ የእንግሊዝ ኳታር 12ኛ ስኳድሮን ጋር ይቀላቀላሉ ተብሏል። ጄቶቹ የተላኩት የብሪታንያን ጥቅሞች ለመጠበቅ አጋሮቿን ለመደገፍና በቀጠናው እያደገ የመጣውን የጸጥታ ስጋት ለመመከት የታለመ የመከላከያ ስራ ለማከናወን እንደሆነም ተሰምቷል። ይህ ስምሪት ይፋ የሆነው ኢራን በኳታር በኩዌትና በተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት መፈጸሟን ተከትሎ ነው። አዘርባጃን በበኩሏ ከኢራን የመጡ ድሮኖች በግዛቷ አርፈው 2 ሰዎችን ማቁሰላቸውን አስታውቃለች። የአዘርባጃን የውጭ ጉዳይ ሚኒስቴር እንዳስታወቀው ከኢራን የተተኮሱ በርካታ ሰው አልባ አውሮፕላኖች ግዛቷን በመምታታቸው አንደኛው በናክቺቫን ዓለም አቀፍ አውሮፕላን ማረፊያ የሚገኘውን ተርሚናል ህንፃን ሲመታ፣ ሌላኛው በሻካራባድ መንደር ውስጥ በሚገኝ የትምህርት ቤት ህንፃ አጠገብ እንዳረፈ ነው የተገለጸው። ከኢራን ሪፐብሊክ ግዛት የተፈጸመውን የሰው አልባ አውሮፕላኖች ወይም ድሮኖች ጥቃት በአውሮፕላን ማረፊያው ህንፃ ላይ ጉዳት ያደረሱ ሲሆን 2 ሰላማዊ ሰዎችን ማቁሰላቸውን በማንሳት እነዚህን የሰው አልባ አውሮፕላኖች ጥቃት እናወግዛለን ሲል የውጭ ጉዳይ ሚኒስቴር በመግለጫው ገልጿል። በሌላ መረጃ የእስራኤል ቤን ጉሪዮን አውሮፕላን ማረፊያ ከ5 ቀናት በፊት የእስራኤልና የአሜሪካ ጦር በኢራን ላይ ባደረጉት የጋራ ጥቃት መዘጋቱ የሚታወስ ሲሆን ሐሙስ ዳግም ስራ ጀምሯል። ከአቴንስ ለመጀመሪያ ጊዜ ወደ እስራኤል የተመለሰ በረራ ሐሙስ አርፏል። በውጭ ሀገር ታግተው የነበሩ እስራኤላውያንን ወደ ሀገራቸው መመለስ ችለዋልም ነው የተባለው። የእስራኤል አየር መንገድ መከፈት ወደ 100 ሺህ የሚገመቱ እስራኤላውያንን ወደ ሀገር ቤት ለመመለስ ይረዳሉ ተብሎ ይጠበቃል። የእስራኤል ባለስልጣናት ለደህንነት ቅድሚያ በመስጠት የአየር ክልልን በከፊል እንደገና እንዲከፈት አጽድቀዋል። በተጨማሪም ኢራን በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካ ነዳጅ ጫኝ መርከብ መምታቷ ታውቋል። የኢራን ከፊል መንግስታዊ የሆነው የታስኒም የዜና ወኪል እንደዘገበው በሰሜናዊ የፋርስ ባህረ ሰላጤ ላይ የነበረ የአሜሪካ የነዳጅ ጫኝ መርከብ በኢራን ኃይሎች በተተኮሰ ሚሳኤል ተመቷል። የዜና ኤጀንሲው እንዳስታወቀው ነዳጅ ጫኝ መርከቡ በሰሜናዊ የፋርስ ባህረ ሰላጤ በአብዮታዊ ጥበቃ ጓድ ኃይሎች ተመቶ በእሳት እየተቃጠለ ነው ሲል ዘግቧል። ከአሜሪካ ምንም አይነት አጭር አስተያየት በጥቃቱ ዙሪያ አልተሰጠም። የአብዮታዊ ጥበቃ ጓድ ኃይሎች ቀደም ሲል የሆርሙዝ ወሽመጥን ሙሉ በሙሉ እንደሚቆጣጠሩና ነዳጅ ዘይትና ጋዝ ወደ ውጭ ለመላክ የሚደረገውን እንቅስቃሴ ሙሉ በሙሉ እንደዘጋው ተናግረዋል። ትራምፕ እንደተናገሩት ታንከሮችን በጠባቡ የውሃ ማለፊያ በኩል ለማጀብ የአሜሪካ ባህር ኃይልን ለማሰማራት መዘጋጀታቸውን መናገራቸው ይታወሳል። ይኸው የሆርሙዝ ወሽመጥ ከዓለም ነዳጅ ዘይት 1/5ኛው የሚጓጓዝበት መስመር ነው። በሌላ መረጃ ካሳለፍነው ጀምሮ ከ17500 በላይ አሜሪካውያን ከመካከለኛው ምስራቅ ወደ አሜሪካ መመለሳቸውን የውጭ ጉዳይ ሚኒስትር ረዳት ሚኒስትር ዲላን ጆንሰን በሰጡት መግለጫ አስታውቀዋል። ጆንሰን እንዳሉት የመምሪያው ግብረ ኃይል ወደ 6500 የሚጠጉ አሜሪካውያን
አሜሪካውያንን በደህንነትና በጉዞ እርዳታ እንዲወጡ ማገዙን ቢገልጽም በመካከለኛው ምስራቅ አውሮፓና እስያ ውስጥ በርካቶች አሁንም ለመመለስ በሂደት ላይ ይገኛሉ ብለዋል። ይህ በእንዲህ እንዳለም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ቴህራን ጎረቤት ሀገራትን ኢላማ እንደማታደርግና ለእነሱ ምንም አይነት ጠላትነት እንደሌላት ገልጸዋል። የኢራን ወታደራዊ እርምጃዎች በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ብቻ የተገደቡ መሆናቸውን አጽንኦት ሰጥተው ተናግረዋል። ኢራን ከሰዓታት በፊት በፈጸመችው ጥቃትም የእስራኤልና አሜሪካ ኢላማዎች ላይ እጅግ አደገኛውን ኮራም ሻህር ሚሳኤልን ለመጀመሪያ ጊዜ መጠቀሟ ታውቋል። ኢራን ካሏት እጅግ ዘመናዊና ረጅም ርቀት ተጓዥ ባሊስቲክ ሚሳኤል አንዱ የሆነው ኮራም ሻህር እስከ 2000 ኪሎ ሜትር ርቀት ድረስ በመጓዝ ሰፊ ቦታዎችን ማጥቃት የሚችልና ከፍተኛ ውድመት የማድረስ አቅምም ያለው እንደሆነ ተገልጿል። ከዘመናዊ የአየር መከላከያ ስርዓቶች ለማምለጥ የሚረዳው ቴክኖሎጂን የታጠቀና ከተተኮሰ በኋላ በመሃል መንገድ ላይ አቅጣጫ የመቀየር ችሎታ ያለው መሆኑ ደግሞ ጠላቶቿን አስጨንቋል የተባለው ኢራንን ሲወሩ በሰዓታት የሚያልቅ ጉዳይ አድርገው ሲያስቡና አገሪቷንና አቅሟን በመናቅ የኢራን ጉዳይ በሰዓታት የሚያልቅ አድርገው ሲፎክሩ የነበሩት ሁሉ አሁን ላይ ቆም ብለው ለማሰብ ግድ ብሏቸዋል የተባለው ትራምፕም ጦርነቱ በአጭር ቀናት ያልቃል ያሉትን ንግግር በሚቃረን መልኩ ጦርነቱ በርካታ ሳምንታትን ይፈጃል ሲሉ በአንደበታቸው መስክረዋል። በዛሬው ዕለትም ወደ ተባበሩት አረብ ኤሚሬቶች የተወነጨፉ 6 ባሊስቲክ ሚሳኤሎችንና 131 ድሮኖችን ማክሸፉንና ማውደም መቻሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። 1 ሚሳኤልና 6 ድሮኖች ግን አገሪቱ ውስጥ መውደቃቸውን መከላከያ ሚኒስቴሩ ገልጸዋል። በርካታ የአውሮፓ ሀገራትም ቆጵሮስን ለመጠበቅ የባህር ኃይላቸውን መላክ ጀምረዋል። የአውሮፓ ህብረት አባል የሆነችውን ቆጵሮስ ውስጥ የሚገኝ የእንግሊዝ ጦር ሰፈር ላይ የድሮን ጥቃት መፈጸሙን ተከትሎ በርካታ የአውሮፓ ሀገራት ደሴቲቱን ለመጠበቅ የባህር ኃይላቸውን መላክ ጀምረዋል። የኢራን መንግስት በበኩሉ አሜሪካና እስራኤል የሲቪሊያን አካባቢዎችን ኢላማ አድርገዋል ሲል ገልጿል። የኢራን የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በሀገሪቱ በሚፈጽሟቸው ጥቃት ሆን ብለው የሲቪሊያን አካባቢዎችን ኢላማ እያደረጉ ነው ሲል ከሷል። አሜሪካና እስራኤል ጦርነት ከከፈቱበት ባለፈው ሳምንት መጨረሻ አንስቶ ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖችን እንዳወደመችም ባህሬን አስታውቃለች። ቻይና በበኩሏ ወደ መካከለኛው ምስራቅ ልዩ መልእክተኛዋን እንደምትልክ የሀገሪቱ የውጭ ጉዳይ ሚኒስትር ዋንግዩ ተናግረዋል። ልዩ መልእክተኛው በመካከለኛው ምስራቅ እስራኤልና አሜሪካ ከኢራን ጋር የጀመሩትን ጦርነት ያሸማግላሉ ተብሎ ይጠበቃል። የኢትዮጵያ አየር መንገድም በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 137 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ተነግሯል። ወደ ቀጣዩ መረጃዎችን ስናልፍ በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ እንደሆነ መረጃዎች ወጥተዋል። አንድ አፍታ ከአፍሪካ ዲፌንስ ፎረም ዘገባ አገኘሁት ባለው መረጃ መሰረት ወታደሮቹ በሁመራና ዛላንበሳ በኩል የመከላከያ ሰራዊትን ልብስ በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆናቸውን ዘግበዋል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን ለዘገባው ተናግረዋል ሲል አንድ አፍታ ጨምሮ ዘግቧል። በሌላ መረጃ ደግሞ የወልቃይት ጠገዴ ማንነትና ወሰን ጥያቄ አፋጣኝ ህጋዊ እውቅና እንዲሰጠው ተጠይቋል። የወልቃይት ጠገዴ የማንነትና የወሰን ጥያቄ አፋጣኝ ህጋዊ እውቅና እንዲሰጠው በትናንትናው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን የተለያዩ አካባቢዎች በተካሄደ ህዝባዊ ሰልፍ ተጠይቋል። በሰልፉ ላይ የማንነት ጥያቄን፣ የወሰን መከበርንና የሰብአዊ መብት ጥሰቶችን የተመለከቱ ጠንካራ መልእክቶች ተላልፈዋል። የአማራ ማንነታቸውና የታሪካዊ ወሰናቸው ጉዳይ የማይደራደሩበት ጽኑ አቋማቸው መሆኑን የወልቃይት ጠገዴ ህዝብ በትናንትናው ዕለት ባደረገው ሰላማዊ ሰልፍ አሳውቋል። በዕለቱ በተካሄደው ሰልፍም አማራነት ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም የሚለው መፈክር ጎልቶ የተሰማ ሲሆን የወልቃይት ጠገዴ የዘመናት የማንነትና ወሰን ጥያቄና እውቅናቸው በህግ እንዲጸናም ተጠይቋል። በተለይም ምዕራብ ትግራይ የሚለው መጠሪያ የህወሓት የአፓርታይድ ስርዓት የጭቆና ምልክት መሆኑን በመግለጽ ተከዜ ቋሚ ተፈጥሯዊ ወሰናችን ሆኖ ይቀጥላል ብለዋል። በሰልፉ ላይ ሁላችንም የተከዜ ዘቦች ነን የሚል መሪ ቃል የተሰማ ሲሆን ህዝቡ ለአማራዊ ማንነቱና ለወሰኑ የተከዜ ዘብ ነው የሚል የትግል መልእክት ያስተላለፉ ሲሆን ህወሓት በወልቃይት ህዝብ የፈጸመውን ግፍና የዘር ማጥፋት ወንጀል በማስታወስ ለደረሰባቸው በደል ዛሬም ፍትህ እንዲሰጣቸው አጥብቀው ጠይቀዋል። በተጨማሪም የፕሪቶሪያዊ ሰላም ስምምነት በአግባቡ እንዲከበር የጠየቁት
ሰልፈኞቹ በአገሪቱ ጦርነት እንዲያበቃና ሰላም እንዲሰፍን ፍላጎታቸውን ገልጸዋል። እንደ ማንኛውም ዜጋ የመምረጥና የመመረጥ ህገ መንግስታዊ መብታቸው እንዲከበርላቸውና ራሳቸውን በራሳቸው የማስተዳደር መብታቸው እንዲረጋገጥ ድምጻቸውን አሰምተዋል። ከዚህ ጋር ተያይዞ በሰባተኛው ጠቅላላ ምርጫ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ በተባሉት የሁመራ፣ የአዲረመት፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ ያስተላለፈውን ውሳኔ ተግባራዊ እንደሚያደርግም የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ አይዘነጋም። በትናንትናው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን በተካሄደው ሰልፍ ላይም ለህዝብ ተወካዮች ምክር ቤት ብቻ ሳይሆን በአማራ ክልል ምክር ቤት ውክልና እንዲሰጣቸው በአጽንኦት ተጠይቋል።